በዚህ ዓለም ብዙ አይነት ሰዎች ይኖራሉ። አንደኛው አይነት እንደ ቢራቢሮ ነው። ውብ ነው ግን ደካማ ነው፣ ማንም ይነካዋል። ሁለተኛው አይነት ደግሞ እንደ ጊንጥ ነው። መርዛማ ነው፣ ማንም አይቀርበውም፣ ግን ምንም ጥቅም የለውም። በሕይወታችሁ ጥሩ ሰው በመሆናችሁ ብቻ እንደተጎዳችሁ ተሰምቷችሁ ያውቃል? ለሰዎች ማር የመሰለ ጣፋጭ ነገር እየሰጣችሁ እነሱ ግን እንደ ቢራቢሮ እያዩ ሲረግጧችሁ፣ ሲጠቀሙባችሁና ዋጋችሁን ሲያሳንሱት አስተውላችኋል? ምናልባት ችግሩ እናንተ ጋር ይሆናል። ምናልባትም ጣፋጭ ብቻ ሆናችሁ ይሆናል። ነገር ግን ሌላ አይነት ሰዎችን ተፈጥሮ ታሳየናለች። ጣፋጭ ግን አደገኛ፣ ለጋስ ግን ተዋጊ። አዎ ልክ እንደ ታታሪዋና አስገራሚዋ ንብ። ንብ ማር አላት። ለዓለም መድኃኒት የሚሆን ጣፋጭ ወርቅ ትሰራለች። ግን ያንን ማር በነፃ ልትወስዱባት ብትሞክሩ መዋጊያ አላት። ንብን የምትፈሯት ስለምትናደፍ ብቻ ሳይሆን የሰራችውን ማር ለማስከበር ሕይወቷን ስለምትሰጥም ጭምር ነው። ንጉሥ ላሊበላ ሲወለድ እናቱ አስገራሚ ነገር አየች። ሕፃኑ በሺዎች በሚቆጠሩ ንቦች ተከበበ። ወታደሮች ሕፃኑን ሊከላከሉ ሲወጡ እናቱ አስቆመቻቸው። እነዚህ ንቦች ሊነድፉት አይደለም የመጡት፣ ሊያከብሩት እንጂ። ንቦች ንጉሣቸውን ያውቃሉ በማለት ስሙንም ላሊበላ አለችው። ትርጉሙም ንቦች ሥልጣኑን አወቁለት ማለት ነው። ዛሬ የምንነጋገረው ስለ መለሳለስ ወይም ስለ ደግነት አይደለም። ይህ ቪዲዮ የጥሪ መልእክት ነው። ከበግነት ወደ ንጉሥነት ለመቀየር እንዴት በአንድ ጊዜ ተፈላጊና የማይደፈር እንደምትሆኑ የሚያሳየን የንብ ማይንድ ሴት ነው። ንብ የጥበብ የታታሪነትና የክብር ምልክት ናት። የንብ ሕይወት ሁለት ወሳኝ ገጽታዎች አሉት፣ ማር መስራትና መውጊያ ማኖር። ስለዚህ ዝም ብሎ በመልካምነት መረገጥ ከሰለቻችሁ፣ እንዲሁም ክብር የሌለው ልፋት ካማረራችሁ ይህንን መልእክት በጥሞና አድምጡ። ምክንያቱም እነዚህ 6 የንብ ባህሪዎች ማንነታችሁን ይቀይራሉ፣ ያስከብራሉ፣ እንዲሁም ወደ ንጉሣዊ አስተሳሰብ ከፍ ያደርጓችኋል። አንደኛ፣ መጀመሪያ ማር ይኑራችሁ። አንድ መራራ እውነት እንነጋገር። ማንም ሰው ዝም ብሎ አይወዳችሁ። የሚወዳችሁ ስላላችሁ ጥቅም ነው። ዓለም ለባዶ እጅ ክብር የላትም፣ ለባዶ ሰዎች ቦታ የላትም። እስቲ ንብንና ዝንብን ተመልከቱ። ሰው የንብን ቤት ይሰራል፣ ቀፎውን ይጠብቃል፣ ውሃ ያቀርብላታል፣ እንደ አይኑ ብሌን ይንከባከባታል። ስለምታምር ወይም ደግ ስለሆነች አይደለም፣ ማር ስላላት ብቻ ነው። በተቃራኒው እሷ ዝንብ ብትሆንስ ኖሮ ሰው ሁሉ ሊገድላት ይሯሯጥ ነበር፣ በጋዜጣ ትመታ ነበር፣ በመድኃኒት ትንገደል ነበር። ብዙ ሰው ሰዎች ናቁኝ፣ ሰዎች ጠሉኝ ብሎ ያማርራል። ነገር ግን ራሱን መጠየቅ ያለበት አንድ ወሳኝ ጥያቄ አለ። ለሰዎች የምሰጠው ማር ምንድን ነው? ሰዎች እናንተ ጋር ሲመጡ ምን ያገኛሉ? ገንዘብ፣ ዕውቀት፣ ጥበብ፣ መፍትሄ ወይስ ሰላም? ታሪክን ተመልከቱ። ንጉሥ ላሊበላ እነዛን አለት ፈልፍሎ ዓለም የሚያደንቃቸውን ድንቅ አብያተ ክርስቲያናት ባይሰራ ኖሮ ዛሬ ስሙ አይነሳም ነበር፣ ታሪክ ይረሳው ነበር። የዋርካን አስተሳሰብ ለመገንባት መጀመሪያ የማይተካ ዋጋ መፍጠር አለባቸው። ይህ የንብ የመጀመሪያው ሕግ ነው። እንደ ንብ ጠንክራችሁ ስሩ፣ በብልሃት ልፉ፣ ከአበባ ወደ አበባ ሂዱ፣ የሕይወትን ዕውቀትና ልምድ ሰብስቡ። ያንን ሰብስባችሁ ለራሳችሁና ለትውልድ የሚሆን ማር አምርቱ። ስራችሁ ይናገር፣ ውጤታችሁ ይናገር። እጁ ላይ ወርቅ ያለው ሰው ማንም ይፈልገዋል። ክብር የሚጀምረው አክብሩኝ ብሎ ከመጠየቅ ሳይሆን ማር ከመስጠት ነው። ስለዚህ መጀመሪያ ማር ይኑራችሁ። ሁለተኛ፣ መውጊያችሁን አትጣሉ። ነገር ግን ማር ብቻ መስራት ሞኝነት ነው። ማር ለጋስ ነው፣ ዓለም ግን ሌባ ይበዛባታል። አንዳንድ ሰዎች ደግነታችሁን እንደ ድክመት ይቆጥሩታል። ሁሌም እሺ የምትሉ ከሆነ፣ ሁሌም ዝቅ የምትሉ ከሆነ ሰዎች ማራችሁን በልተው ብቻ ሳይሆን ቀፏችሁንም አፍርሰው ይሄዳሉ። ብዙ ሰዎች የሚሳሳቱት እዚህ ጋር ነው። ማር ብቻ ይሰራሉ፣ ግን ራሳቸውን መከላከል አይችሉም። እዚህ ጋር ነው የንብ ማይንድ ሴት የሚገባው። ንብ ማር አላት፣ ግን ማሯን በነፃ ሊወስድ ለሚመጣ ማንኛውም አካል መውጊያ አላት። ለሚወዳት ጣፋጭ ናት፣ ለሚነካት ግን ተናዳፊ ናት። ብዙ ጊዜ እኔ ሰው ማሳዘን አልወድም፣ ሰው አከብራለሁ ትላላችሁ። ነገር ግን ገደብ የሌለው ደግነት የራሱ የሆነ ቅጣት አለው። አንድ ሕግ ልንገራችሁ፣ ሰዎች ኖ ማለታችሁን ካልፈሩ የስ ማለታችሁን አያከብሩትም። መከበር ከፈለጋችሁ አስፈላጊ ሲሆን
ለመናደፍ ዝግጁ ሁኑ። መብታችሁ ሲነካ፣ ስማችሁ ሲጠፋ ወይም የለፋችሁበትን በነፃ ሊወስዱ ሲሞክሩ እንደ ንብ ተነሱ። አንድ ጊዜ ስትነድፉ ህመማችሁ እንዲታወስ አድርጉ። ያኔ ሰዎች ስለ እናንተ ሲያወሩ እሱ እኮ ጥሩ ሰው ነው ብለው ይጀምሩና ግን አትነካካው ብለው ይጨርሳሉ። ያ ነው ክብር ማለት። ጣፋጭ ሆኖ ግን አደገኛ ሆኖ። ሶስተኛ፣ ቀፏችሁን አዝቡ። ንብ ውጤታማ የሆነችው በቡድን ስለምትሰራ ነው። ነገር ግን ንቦች ሰነፍን አይወዱም። በቀፎ ውስጥ ስራ የማይሰራ ዝም ብሎ የተዘጋጀ ማር የሚበላ ድሮን ወይም አውራ ንብ ከተገኘ ንቦች ተባብረው ያባረሩታል ወይም ይገድሉታል። ለስራቸው እንቅፋት የሆነን ማንኛውንም ፓራሳይት ከቀፎ ያስወግዳሉ። የእናንተስ ቀፎ ወይም ኢነር ሰርክል ምን ይመስላል? ዙሪያችሁ ያሉት ሰዎች ማር የሚያቀብሉ ናቸው ወይስ ማር የሚጨርሱ? ህልማችሁን የሚጋሩ ናቸው ወይስ ተስፋ የሚያስቆርጡ? ንጉሥ ላሊበላ እነዛን አለት ፈልፍሎ ቤተ መቅደስ ሲያነጽ ከጎኑ የነበሩት ታታሪዎችና ባለራእዮች ብቻ ነበሩ። ስለዚህ የልጅነት ጓደኛዬ ነው፣ የሰፈሬ ልጅ ነው ብላችሁ ሰነፍንና ተስፋ አስቆራጭን አትሸከሙ። ሕይወት የውጤት ቦታ ናት። ዓላማ የሌለውን ሰው መራቅ ጭካኔ አይደለም፣ የቀፎውን ደህንነት መጠበቅ ነው። ዙሪያችሁ እሳት የሆኑ አስፈላጊ ሰዎች ሲኖሩ እናንተም ወርቅ ትሆናላችሁ። ወርቅ በእሳት ይፈተናል እንደሚባለው። አራተኛ፣ ምርጡን ብቻ ምረጡ። ዝንብና ንብ በተመሳሳይ ዓለም ውስጥ ነው የሚኖሩት። ተመሳሳይ አየር ነው የሚተነፍሱት፣ ግን ፍላጎታቸው የሰማይና የምድር ያህል ይለያያል። ዝንብ ቁስል ትፈልጋለች፣ ቆሻሻ ትፈልጋለች። ንብ ግን በተቃራኒ በቆሻሻ መካከል እያለፈች እንኳን አይኗ የሚፈልገው አበባ ብቻ ነው። ምርጥ የሆነውን ትፈልጋለች። ይህ ፎከስ ነው። ሕይወታችሁ ላይ የምታተኩሩት በምንድን ነው? በሰዎች ወሬ፣ በሐሜት፣ በችግር ወይስ እንደ ንብ በድልና በውጤት ላይ? ንብ አበባ ላይ ስታርፍ ጊዜ አታባክንም። ኔክታር ከሌለው ግን ወዲያው ወደሚቀጥለው ትሄዳለች። እናንተም ስሜታችሁን ለማይጠቅም ነገር አታባክኑ። ለወሬ ጊዜ የላችሁ፣ ለክርክር ጊዜ የላችሁ። ማር ለመስራት ወጥታችኋል። ማር ብቻ ሰብስቡ። ምርጥ ቦታ ላይ ብቻ ተገኙ። የንብ ማይንድ ሴት ማለት ደረጃን መጠበቅ ነው። ከዝንቦች ጋር አትወዳደሩ፣ ምክንያቱም የምትበሉት ምግብ ይለያያል። አምስተኛ፣ ስርዓትና ቅርስ ገንቡ። ንቦች ማር ብቻ አይሰሩ፣ ሰም ሰርተው እጅግ በጣም ጠንካራና በሂሳብ የተሰላ ቤት ይገነባሉ። ስርዓት አላቸው። ንግሥት፣ ወታደር፣ ሰራተኛ ሁሉም በዲሲፕሊን ይንቀሳቀሳል። ማሩ ይበላል፣ ቤቱ ግን ይቆያል። ብዙዎቻችን ጠንክረን እንሰራለን፣ ግን ስርዓት የለንም። ዛሬ ሰርተን ነገ የምናፈርስ ከሆነ ትርጉም የለው። ያለ ስርዓት የሚፈስ ጉልበት መጨረሻው ጥፋት ነው። ሕይወታችሁን እንደ ንብ ቀፎ በስርዓትና በፕላን ቅረጹት። አሁንም ንጉሥ ላሊበላን አስታውሱ። ዛሬ በሕይወት የለም፣ ግን የሠራው ሥራ እነዛ ከወጥ አለት የተፈለፈሉ 11 አብያተ ክርስቲያናት ከ900 ዓመታት በኋላ ዓለምን እያስደመሙ ነው። በአካል ሞተ፣ ሥራው ግን ዘላለማዊ ሆነ። ምክንያቱም የሠራው በስሜት ሳይሆን በሥርዓት ስለነበር ነው። ሥራችሁን በጥራት ስሩ። የምትሰሩት ቢዝነስ፣ የምትጽፉት መጽሐፍ፣ የምታሳድጉት ልጅ የነገው ታሪካችሁ ነው። እንደ ንብ ቤታችሁን ጠንካራ አድርጋችሁ ስሩ። ማዕበል የማይደፍረው ነፋስ የማይወስደው ማንነት ይኖራችሁ። የንብ ማይንድ ሴት ማለት ዛሬን መኖር ብቻ ሳይሆን ነገን መግዛት ነው። ስድስተኛ፣ ለትልቅ ዓላማ ራሳችሁን ስጡ። አንዲት ንብ ስትናደፍ መውጊያዋ ከሆድ ዕቃዋ ጋር ተያይዞ ስለሚወጣ ትሞታለች። ግን ያንን የምታደርገው ለቀፎው ደህንነት፣ ለንግሥቷና ለቀጣዩ ትውልድ ስትል ነው። ይህ የመስዋዕትነት አስተሳሰብ ነው። ለምታምኑበት ነገር ዋጋ ለመክፈል ዝግጁ ሁኑ። ለቤተሰባችሁ፣ ለሀገራችሁ፣ ለራእያችሁ። ታላቅነት የሚመጣው ለራስ ከመኖር ሲወጡ ነው። ንጉሥ ላሊበላ ዓለምን ያስደነቀውን ሥራ የሠራው ለራሱ ክብር ብሎ ሳይሆን ለፈጣሪውና ለሕዝቡ ብሎ ነው። ለትልቅ ዓላማ ምሩ። የምትሞቱለት ዓላማ ከሌላችሁ የምትኖሩለት ዓላማ አጠያያቂ ነው። ወዳጆቼ፣ አሁን ምርጫው የእናንተ ነው። እንደ ቢራቢሮ ውብ ግን ደካማ መሆን፣ ወይም እንደ ጊንጥ መርዛማ ግን ፋይዳ ቢስ መሆን፣ ወይም ደግሞ እንደ ንብ ጣፋጭና አደገኛ መሆን። ውሳኔያችሁን በኮሜንት አሳውቁኝ።
ንጉሥ ላሊበላ ልብን የመረጠው በምክንያት ነው። ተፈላጊ ግን የማትደፈሩ ሁኑ። ሰራተኛ ግን ተዋጊ ሁኑ። ስራችሁ ይጣፍጥ፣ ማንነታችሁ ግን ይመር። ሰዎች ስለሚያገኙት ጥቅም ይውደዷችሁ፣ ስላላችሁ ክብር ግን ይፍሯችሁ። ማራችሁን ስጡ፣ ግን መውጊያችሁን አትርሱ። እስከ መጨረሻው ስለተከታተላችሁኝ አመሰግናለሁ።